በሀገራችን በተለይ በኮንስትራክሽን ሳይት ላይ ከፍተኛ የስራ ላይ አደጋ እየደረሰ ይገኛል እና ይህን የስራ ላይ አደጋ አስመልክቶ ደግሞ የወጡ ህጎች አሉ። ከነዛ መካከል በዋናነት የአሰሪና ሰራተኛ ጉዳዮች ቁጥር 1156 ህዝባር 2011 ይገኝበታል። ታዲያ ይህ ምን ይላል? ይህ አዋጅ ምን ይላል የሚለውን ነገር ስንመለከት በመጀመሪያ አደጋ እንዳይደርስ በአሰሪውም በሰራተኛውም በኩል አስፈላጊውን ጥንቃቄ መደረግ እንዳለበት ይገልጻል። ስናይ አንቀጽ 92 ላይ እና 93 ላይ ተቀምጠዋል ማለት ነው። 92 ላይ የአሰሪ ግዴታዎች ብሎ ያስቀምጣቸዋል። ከጀርባዬ እንደምታዩት የአሰሪ ግዴታዎች የሚባሉት ማንኛውም አሰሪ የሰራተኞችን ደህንነትና ጤንነት በሚገባ ለመጠበቅ የሚያስፈልጉትን እርምጃዎች ይወስዳል ይላል። ወይ አደጋ ከደረሰ በኋላ ደግሞ አፋጣኝ የህክምና እርዳታ መስጠት እንዳለበት እና አስፈላጊውን የካሳ ክፍያ መስጠት እንዳለበት ይደነግጋል። ስለዚህ ሰራተኞች ስራ ቦታ ላይ አደጋ ቢደርስ ነው መጠየቅ የሚችሉት? ሰራተኞች ማንን ምንድነው መጠየቅ የሚችሉት? የሚሉትን ነገሮች ማወቅ ይጠበቅባቸዋል። ጉዳት ሲደርስባቸው የራሳቸውን መብቶች መጠየቅ የሚችሉበት መንገድ አለ ማለት ነው። ከነዛ መካከል ደግሞ በስራ ላይ ለሚደርስ ጉዳቶች ስለሚሰጡ ክፍያዎች ብሎ የሚያስቀምጠው አለ። ክፍያ ብቻ ሳይሆን እንግዲህ የህክምና አገልግሎቶችም አሉ ማለት ነው። በክፍያ መልክም ሊሰጡ ይችላሉ። በእርግጥ ግን ወዲያው ደግሞ ጉዳት በደረሰ ወዲያውኑ አፋጣኝ የመጀመሪያ ህክምና እርዳታ መስጠት እንዳለበት እና ለዚያም የጤና ክፍሎችን የጤና ባለሙያዎችን ወይም ደግሞ ክሊኒኮችን ማዘጋጀት እንዳለበት ይሄ አዋጅ ይደነግጋል ማለት ነው።